በክርስቶስ ኢየሱስ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። የጠበቀን እንደገና ደግሞ ለዚህ ምሽት አገልግሎት ያበቃን እግዚአብሔር የተባረከ ይሁን። ይህንን እድል የሰጠን ጌታ እናመሰግነዋለን። እንግዲህ የጀመርነው ትምህርታችን ትንቢት በዓይናችን ፊት የሚል ነው። በሱ ስር የተለያዩ ርዕሶችን እያየን ነው። ዛሬ ደግሞ በዚህ ምሽት ጌታ ቢፈቅድ የምንመለከተው የመልአኩ ትንቢት በሚል ርዕስ ይሆናል። የመልአኩ ትንቢት ጌታ እንዲያስተምረን እንደ ልማዳችን እሱን እንጋብዛለን። በመንፈስ ቅዱስ ምሪት ቃሉን መረዳት እንድንችል እንጸልይ። የሰማይ አባት እግዚአብሔር በሰላም ስለጠበከን እናመሰግናለን። ጌታ ሆይ በያለንበት ከክፉ ነገር ሁሉ ከለልከን፣ እድል ሰጠህን። ዛሬም ጌታ ሆይ ከቃል እንድንካፈል የከበረውን የሕይወት ቃል ጌታ ሆይ አዳኛችንን ኢየሱስ ክርስቶስን የሚያሳየን መጽሐፍት ስለ እኔ የሚናገሩ ናቸው እንዳለ ስለ ኢየሱስ የሚናገረንን ነገር እንድናይ ጌታ ሆይ ይህንን እድል ስለሰጠህን ተመስገን። ዛሬ ደግሞ በፊትህ አለንና በቃልህ ተገናኘን፣ አስተምረን። የኢየሱስ ክርስቶስን የማዳን ሥራ ደግሞም በሕይወታችን የምትጠብቀው ነገር ካለ ጌታ ሆይ በዚህ ሰዓት ደግሞ ተናገረን፣ አስተምረን። መንፈስ ቅዱስ መሪያችን አስተማሪያችን ሆኖ በመካከላችን እንዲገኝ እጸልያለሁ በኢየሱስ ክርስቶስ ክቡር ስም አሜን። የመልአኩ ትንቢት በሚል እንማራለን። እንግዲህ ትንቢት በዓይናችን ፊት የተለያዩ የተነገሩ ትንቢቶች በዓይናችን ፊት እንዴት የተፈጸሙና ሊፈጸሙ እንዳሉ የተመለከትን ነው። ቀድሞ የተፈጸሙ አሉ ትንቢቶች፣ ደግሞ አሁን እየተፈጸሙ ያሉ አሉ፣ ገናም ደግሞ የሚፈጸሙ አሉ። ዛሬም ሊፈጸም ያለ የመልአክ ትንቢት መልአኩ የተናገረው ትንቢት እንዳለ እንመለከታለን። መጽሐፍ ቅዱሳችንን በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 2 ያለውን በማንበብ እንጀምራለን። ክርስቶስ ኢየሱስ ከሞት ከተነሳ በኋላ ስለሆነው ነገር ሲናገር እንዲህ ይላል። እንግዲህ ክርስቶስ በመቃብር ውስጥ አልቀረም፣ ከሞት ተነስቷል። ባለፈውም እንዳየ ነው። እንዲህ ይላል ደግሞ 40 ቀን እየታያቸው ከተነሳ በኋላ ማለት ነው 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ክርስቶስ ኢየሱስ ከሞት ከተነሳ በኋላ አሳይቷቸዋል። ራሱን ሲያሳያቸው ደግሞ በብዙ ማስረጃ ነበር ያሳያቸው፣ ራሱን የገለጸላቸው ማለት ነው። ስለ እግዚአብሔር መንግሥት ይነግራቸው ነበር። እንዲህ እያደረገ 40 ቀን ያህል ከነሱ ጋር አሳለፈ። ከዚያ በኋላ ከ40 ቀን በኋላ ከነሱ ጋር የሚለይበት ጊዜ ደረሰ እና ደጋግሞ እንደነገራቸው ይሄዳለሁ፣ ወደ አባቴ ይሄዳለሁ ብሎ እንደነገራቸው ወደ አባቱ የሚሄድበት ጊዜ፣ ወደ ሰማይ ወደ መጣበት የሚሄድበት ጊዜ ደረሰ። ከዚያም ተሰናበታቸውና መጽሐፍ ቅዱስ እንደሚነግረን ወደ ሰማይ አረገ፣ ወጣ፣ ወደ ላይ ከፍ ከፍ እያለ ሄደ ይላል ሐዋርያት ሥራ 1 ቁጥር 9። ይህንን ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ከፍ ከፍ አለ፣ ደመና እስኪወስደው ድረስ ዓይኖቻቸውን ወደ ላይ አድርገው ይመለከቱ ነበር። ተለይቷቸው ሲሄድ ይመለከቱ ነበር። የሚወዱት ጌታ ከነርሱ ተለይቶ ሄደ። በዚያ ሁኔታ ዓይኖቻቸውን ወደ ላይ አድርገው እያሉ መጽሐፍ ቅዱስ እንደዚህ ይላል ቁጥር 11 ደግሞም የገሊላ ሰዎች ሆይ፣ መላእክት በመካከላቸው ተገኙና እንዲህ አለ መልአኩ፣ ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ይሄ መልአኩ የተናገረው ትንቢት ነው። ይመጣል፣ እንዲህ ሲሄድ እንዳያችሁት ልክ እንደዚሁ ይመጣል። የመልአኩ ትንቢት ይመጣል የሚል ነበር።
ለምን አዝራችሁ ትቆማላችሁ? ወደ እያያችሁ ለምን ትቆማላችሁ? አይዟችሁ፣ ይመጣል። ይሄ የመልአኩ ትንቢት ነው። በሱ ብቻ የተነገረ አይደለም፣ ሲስተጋባ የኖረ በብዙዎች ይመጣል። ዛሬም እኛም የምንናገረው ይመጣል፣ ኢየሱስ ክርስቶስ ተመልሶ ይመጣል የሚል ነው። ይሄ ለደቀ መዛሙርቱ እዛ ጋር ተስፋ ቆርጠው አይናቸውን ወደ አቅንተው ለቀሩ እንደገና የሚያስታውሳቸው፣ የሚያበረታቸው፣ የሚያጽናናቸው መልእክት ነበር። ተመልሶ ይመጣል፣ እንደገና ይመጣል። ይሄ መልአክ ትንቢት ዝም ብሎ የመጣ አይደለም፣ ከኢየሱስ የተስፋ ቃል የመነጨ ነበር። ክርስቶስ ራሱ የተስፋን ቃል ሰጥቶ ነበርና ከዛ የመነጨ ነው። ምን ነበር ያለው ክርስቶስ ኢየሱስ? እንዲህ ነው ያለው ክርስቶስ ኢየሱስ በማቴዎስ ምዕራፍ 24 ላይ መጥተው ከክርስቶስ ኢየሱስ ጋር ሐዋርያት በነበሩበት ጊዜ ክርስቶስ ኢየሱስ ስለ መቅደስ ነገራቸው። መቅደሱን እያሳየ ስለ መቅደሱ ነገራቸው። ማቴዎስ 24 ቁጥር 2 እና 3 ላይ ኢየሱስ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ጊዜ ይመጣል፣ ድንጋይ በድንጋይ ላይ ይፈርሳል። ይሄ ቤተ መቅደስ እንደዚህ እንደምታዩት የሚቆይ አይደለም። ድንጋይ በድንጋይ ላይ የሚፈርስበት ጊዜ ይመጣል። ስለዚህ ቤተ መቅደስ መፍረስ ብቻ አይደለም፣ ድንጋይ በድንጋይ ላይ አላቸው። ባለፈው ስናጠና በነበረው ትንቢት ዳንኤል 9 ላይ ታስታውሳላችሁና ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም፣ የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ ይላል። ባለፈው ይህንን እንዴት አድርጎ ይሄ ጥፋት በ70 ዓመተ ምህረት እንደሚመጣ ባለፈው ጥናታችን ተምረናል፣ ታስታውሳላችሁ። ኢየሱስ ክርስቶስ ይህን ጊዜ አስመልክቶ በተናገረው የትንቢት ቃል ውስጥ እንዲህ ብሎ ነበር፣ ክርስቶስ ራሱ ማለት ነው። ማቴዎስ 24:15 እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰች ስፍራ በቆሞ ስታዩ አንባቢ ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነት ያለ በቤቱ ያለው ሊወስድ አይውረድ። ክርስቶስ ነው ይህን የተናገረው። ትንቢት ተነግሯል፣ በዳንኤል ተጽፏል። የሚመጣ ነገር አለ። ያ የጥፋት ርኩሰት ሲመጣ፣ ጥፋት ሲመጣ ቤተ መቅደሱ መፍረሱ አይቀርም። ያን ጊዜ በጥፋቱ ጊዜ አለ ክርስቶስ ኢየሱስ ሽሹ፣ በቤታችሁ ያለውን ለመውሰድ እንኳን አትመለሱ አለና ክርስቶስ ኢየሱስ ይህንን ነገራቸው። ልክ ክርስቶስ እንደተናገረው ጋላስ በተባለ መሪ የተመራው ሰራዊት በ66 ዓመተ ምህረት ላይ ኢየሩሳሌምን ከበበ። ከዚያ ከከበበ በኋላ ግን የሚገርመው በማይታወቅ ሁኔታ እንደገና ተመለሰ። ይሄ ምልክት ነበር፣ እዚያ ለሚኖሩ ክርስቲያኖች ምልክት ነበር። አሁን እንግዲህ ጥፋቱ ጊዜ ቀርቧል ማለት ነው። ስለዚህ መጥተው ከበዋት ሊያጠፏት ነው ኢየሩሳሌምን። ግን በማይታወቅ ምክንያት ተመለሱ፣ አፈገፈጉ ክርስቲያኖች። ያን ጊዜ ይሄ የተሰጠን ምልክት ነው፣ ስለዚህ መጠቀም ይህንን መጠቀም አለብን አሉ። ከዚያ በኋላ በ66 ዓመተ ምህረት ይሄ ከሆነ በኋላ ሸሹ ክርስቲያኖች፣ ፔላ ወደምትባል ስፍራ ሸሹ። ክርስቲያኖች ልክ ኢየሱስ እንደተናገራቸው ሽሹ፣ የጥፋት እርኩሰት መጥቶ ስታዩ ሽሹ እንዳላቸው ምልክቱን አስተዋሉ፣ ምልክቱን ተረዱ። ከዚያ በኋላ ሸሹ፣ ትንቢቱን አስታውሰው ሸሹ። መታደል ነው፣ ትልቅ ነገር ነው። ሰምቶ የእግዚአብሔርን ነገር አስተውሎ ማምለጥ መልካም ነው። ሸሹ፣ ወደ ፔላ ሄዱ። ቀጥሎ የሆነው ነገር ቲቶና ሰራዊቱ ደግሞ መጡ። ከዚያ በኋላ የሮም ወታደሮች ቅጥሩን የሚነድ ችቦ ይዘው መጥተው ቅጥሩን አፈረሱ። ከዛ በመቅደሱ ውስጥ ያንን ችቦ ወረወሩ እና መቅደሱን አቃጠሉት። ቲቶና ሰራዊቱ ሲመጡ ከተማይቱን ሲከቡ
መሄጃ አልነበረውም አሁን ለህዝቡ። በቃ ቀድመው የወጡት ግን አመለጡ። እንደ ቃሉ የወጡት ሽሽት የሆነላቸው እነሱ አመለጡ። ግን በውስጥ የቀሩ ያንን ትንቢት ያልተቀበሉ የተነገረውን ነገር ያላስተዋሉ እምቢ አይሆንም ምንም አይመጣም ያሉና የቀሩ አሁን መጣባቸው። ተከበበች። ቲቶ ከሰራዊቱ ጋር ከበበ ከተማዋን። ከዚያ በኋላ ማፍረስ ጀመሩ። የከተማውን ህዝብ እያወጡ መወርወር ጀመሩ። በግንቡ ላይ መወርወር ጀመሩ። ራሳቸው የተፈጠፈጠ ሰዎች እስኪሞቱ ድረስ ያንን አደረጉ። ቲቶና ሰራዊቱ ይህንን አደረጉ። የወረወሩት እሳት መቅደሱን ማቃጠል ጀመረ። ክርስቶስ ኢየሱስ የተናገረው ቃል ተፈጸመ። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው አሁን መጣ። መቅደሱ በእሳት ተያያዘ። ከዚያ የሚገርመው ነገር መቅደሱ በእሳት ሲያያዝ መቅደሱ በወርቅ የተለበጠ እንደሆነ እናስታውሳለን። ስለዚህ ወርቁ መቅለጥ ጀመረ። ወደ እየቀለጠ ወደ ታች መውረድ ጀመረ። ከዚያ በኋላ ቢብሊካል ሪሰርች ኢንስቲትዩት በጻፈው ጽሑፍ ላይ እንደዚህ የሚል ተጽፏል። የሮም ወታደሮች ወርቁን ለመውሰድ ድንጋዩን አፈረሱ። የመቅደሱን ድንጋይ አፈራረሱት። ድንጋይ በድንጋይ ላይ ሳይፈርስ አይቀርም የተባለው ተፈጸመ። ክርስቶስ የተናገረው ተፈጸመ። ያንን ወርቅ ለመውሰድ ሲፈልጉ አፈራረሱት። ድንጋይ በድንጋይ ላይ አይቀርም የተባለው ቃል ተፈጸመ። ክርስቶስ የተናገረው ነገር ሁሉ ይፈጸማል። አይቀርም። ድንጋይ በድንጋይ ላይ እንኳን አልቀረም። መቅደሱ ሲፈርስ ድንጋይ በድንጋይ ላይ የቀረ ነገር የለም። አፈራረሱ። ምክንያቱም ወርቁን መውሰድ ስለነበረባቸው ያን ወርቅ ለመውሰድ የቀለጠውን ወርቅ ወርታች የተጠራቀመውን ለመውሰድ ሲሉ አፈራረሱት። ይሄ ክርስቶስ የተናገረው ቃል ሲፈጸም እንዳለ ያሳየናል። እየተፈጸመ እንደነበረ የክርስቶስ ሞት ምድራዊ መቅደስ አገልግሎቱ እንደተካው አንዱ ማሳያ ነው። ይሄ አበቃ፣ መቅደሱ አበቃ ማለት ነው። ስለዚህ ክርስቶስ የኔ ሞት በቂ ነው፣ አብቅቷል፣ የመቅደሱ ስራ አብቅቷል ብሎ የተናገረው ነገር ማሳያ ነው። የመቅደሱ ስነ ስርዓት፣ የቤተ መቅደሱ አገልግሎት በክርስቶስ ሞት ተተካ። ያን የሚያሳይ ነበር መቅደሱ መፍረሱ፣ መቃጠሉ። ሌላኛው ማሳያም አለው እንደምታውቁት። ሌላኛው ማሳያ የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ። ክርስቶስ በሞተ ቀን ተፈጸመ ባለ ጊዜ፣ ሕይወቱን አሳልፎ በሰጠ ጊዜ የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ። በጎች ከውስጥ ከመቅደስ እየወጡ ሄዱ። ይሄ ምንድነው የሚያሳየው? አበቃ። የመቅደስ አገልግሎት፣ የቤተ መቅደስ አገልግሎት ስነ ስርዓት ይከናወን የነበረው ክርስቶስን ያሳይ የነበረ ስለነበረ፣ ሁሉም የክርስቶስ ምሳሌ ስለነበር አበቃ። ኢየሱስ ከዛ ስለ ዳግም ምጽአቱ ምልክቶችን ነገራቸው። ይሄን ቃል ከተናገረ በኋላ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ካለ በኋላ ንገረን እስቲ መቼ ይሆናል የመምጣት ምልክት ብለው ጠየቁት። ምንድነው የመምጣት ምልክት ብለው ሲጠይቁት መልስ ሰጣቸውና ክርስቶስ ነገራቸው። ኢየሱስ ስለ መምጫ ምልክቶቹ የተናገረው ትንቢት ስንመለከት ወታደሮች በውይይታቸው መሃል አንድ ጊዜ ወደ ጠፈር የሄደው የመጀመሪያው ሰው ማን ነው የሚል ጥያቄ ላይ ይወያዩ ነበር እና ብዙ ምላሾች መሰጠት ጀመሩ። ዩሪ ጋጋሪ የተባለ ነው ብሎ አንዱ መለሰ፣ ልክ ነው። አላን ሼፓርድ፣ እንደገና ደግሞ ጆን ግሌን በ1962፣ ኒል አርምስትሮንግ ሌላውና 1969 የመሳሰሉ እያሉ መጥራት ጀመሩ። ወደ ጠፈር የሄዱትን ሰዎች መጥራት ጀመሩ። አንዱ ወታደር ከመካከላቸው መጽሐፍ ቅዱስን አውጥቶ የሐዋርያት ሥራ ምዕራፍ 1 ቁጥር 9 አነበበላቸው። እንዲህ ይላል፣ ይህንንም ከተናገረ በኋላ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰወረችው። ይህንን ያነበበላቸው ከመጽሐፍ ቅዱስ ስለማድረግ ወደ ሰማይ ስለመሄድ ጉዳይ፣ ወደ ጠፈር ስለመሄድ ጉዳይ ሲያወሩ ወደ ጠፈር የሄደ ትክክለኛው ጠፈርተኛ
ልዩ አካሄድ የሄደው ጠፈርተኛ ኢየሱስ ክርስቶስ ነው፣ ወደ ሰማይ የሄደው ክርስቶስ ኢየሱስ ነው ብሎ ያንን ጥቅስ አውጥቶ ነገራቸው። እንዴት ክርስቶስ ኢየሱስ እንደሄደ ወደ ሰማይ እንደሄደ ነገራቸው። ስለ ኢየሱስ መምጫ ምልክቶች የተነገረውን ትንቢት ነገራቸው። ክርስቶስ ኢየሱስ የኢየሱስ እርገት እጅግ የተለየ ነበር። ኢየሱስ በሮኬት ማስፈንጠሪያዎች አልሄደም፣ አልተወረወረም ወደ ሰማይ። እንደዛ አይደለም የሄደው። መከላከያ የህዋ ልብስም አልለበሰም። መቆጣጠሪያ ጣቢያ እንዲከታተለውም አላስፈልገውም። ክርስቶስ ኢየሱስ ደቀ መዛሙርቱ እያዩት አይናቸው እያየ ወደ ላይ እንዲሁ ሄደ፣ ተነጠቀ። ምንም ሳያስፈልገው ወደ ሰማይ ሄደ። ደመናም ከዓይናቸው ሰውራ ተቀበለችውና መላእክት ቀደም እንዳልኩት ተናገሩ፣ በእርግጥ ክርስቶስ ተመልሶ ይመጣል ያሏቸው። ሲሄድ እንዳያችሁት ተመልሶ ይመጣል። ለመሆኑ ማረጋገጫዎቹ ምንድናቸው? ማረጋገጫ ክርስቶስ ተመልሶ እንደሚመጣ ማረጋገጫዎቹ፣ አንደኛ ይሄ መምጣቱ በክርስቶስ በራሱ የተነገረ ስለሆነ ነው። ራሱ ክርስቶስ ምን ብሎ ተናግሯል? እመጣለሁ ብሎ ተናግሯል። እንደዚህ ይላል ዮሐንስ 14 ቁጥር 1 እስከ 3 ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተ ደግሞ ከኔ ጋር እንድትሆኑ ተመልሼ እመጣለሁ። ማረጋገጫችን ምንድነው? ክርስቶስ ነው የተናገረው። ደግሞ ክርስቶስ የተናገራቸው ነገሮች ሁሉ እንደሆኑ አይተናል፣ ሲፈጸሙ እንደነበረ አይተናል። አሁንም ክርስቶስ ኢየሱስ እመጣለሁ ብሏል። ይፈጸማል፣ ይመጣል፣ አይቀርም። ስለዚህ በራሱ በክርስቶስ የተነገረ ስለሆነ ማረጋገጫችን ነው። ይመጣል ብሎ ተናግሯል። ሁለተኛ መላእክቱ ያረጋገጡት ስለሆነ ነው። መላእክቱም አረጋግጠውታል። ቀደም እንዳነበብነው የሐዋርያት ሥራ 1:11 ላይ ምን ብለው ነበረ? ከዚህ ወደ ላይ ሲሄድ ያያችሁት ኢየሱስ እንዲሁ ይመጣል አሉ። መላእክት አረጋገጡ። የክርስቶስ ኢየሱስ ቃል አረጋግጦልናል፣ የመላእክትም ቃል አረጋግጦልናል ተመልሶ እንደሚመጣ። ስለዚህ መላእክት፣ የእግዚአብሔር መላእክት ክርስቶስ ካለው የተነሳ ተነስቶ የተናገሩት ስለሆነ ይመጣል። ትክክል ነው፣ እውነተኛ ነው። ይሄ ማረጋገጫችን ነው። እሱ ብቻ አይደለም፣ ሐዋርያትም አረጋግጠውልናል። ከክርስቶስ ጋር ለ3 ዓመት ተኩል የኖሩት ሐዋርያት አረጋግጠዋል። አብረው ኖረዋል፣ ብዙ ሰምተዋል፣ ገብቷቸዋል። ክርስቶስ የተናገራቸውን ነገሮች ሁሉ ሲሆኑ ተመልክተዋል። ስለዚህም እነዚህም ደግሞ የክርስቶስ ኢየሱስ ተከታዮች የሆኑ ሐዋርያት አረጋገጡ። እንደዚህ አለ ዮሐንስ 1 ራእይ ምዕራፍ 1 ቁጥር 7 ላይ እነሆ በደመና ይመጣል፣ ዓይንም ሁሉ የወጉትም ያዩታል። ዮሐንስ ክርስቶስ የነገረውን ነገር አምኖ ክርስቶስ እንደሚመጣ በእርግጥም ተረድቶ ይመጣል አለ። ይመጣል፣ በደመና ይመጣል፣ ዓይን ሁሉ ያየዋል። ይመጣል፣ ክርስቶስ ኢየሱስ ይመጣል። ወገኖቼ ይሄ እርግጠኛ ነው። በክርስቶስ የተረጋገጠ ነው፣ በመላእክቱ የተረጋገጠ ነው፣ በሐዋርያትም በክርስቶስ ተከታዮች እውነተኛ ደቀ መዛሙርቱ በሆኑት የተነገረ ስለሆነ ማረጋገጫችን ነው። ሌላው ዳንኤል ምዕራፍ 2 ላይ ሄደን ስናይ ታሪክም ያረጋግጥልናል። ታሪክ ብዙ ነገሮችን ከቃሉ ጋር የሄዱ ነገሮችን ያሳየናል። ያ ከቃሉ ጋር የሚሄዱ ነገሮችን የሚያሳየው ታሪክ ክርስቶስ እንደሚመጣ ያረጋግጥልናል። ማረጋገጫችን አንዱ ታሪክ ነው። እንዴት ነው መጽሐፍ ቅዱስ ላይ የተነገረ ቃል እንዴት ነው የተፈጸመው ታሪኩ ብለን ስንመለከት ግሩም የሆነ ታሪክ የተፈጸመ የናቡከደነጾር ህልም ላይ እናያለን። ምዕራፍ 2 ዳንኤል ምዕራፍ 2 ላይ ናቡከደነጾር ህልም አለመ። ይሄ ያለመው ህልም ደግሞ በመደዳ እንደ ታሪክ እየተከሰተ ሲሄድ እንመለከታለን፣ እየተፈጸመ ሲሄድ እንመለከታለን። ስለዚህ ይሄ ንጉሱ ያየው ህልም ዳንኤል ምን ማለት እንደሆነ የተረጎመለት ህልም እንደዚህ ነው። ዳንኤል 2:38 ላይ ንጉሱ ራሱ ወርቅ የሆነ ምስል ነበር ያየው። ስለዚህ ራሱ ወርቅ የሆነውን ማብራሪያ ሲሰጠው ዳንኤል ምን አለ? አንተ የወርቁ ራስ ነህ። ስለዚህ ኪንግደም ነው፣ መንግስት ነው፣ ያውም ያንተ መንግስት ነው።
አንተ የወርቁ ናስ ነህ። ያየኸው ህልም የሚያሳየው መጀመሪያ ላይ ወርቅ የሆነው የአንተ መንግስት እንደሆነ ነው የሚያሳየው አለው። የወርቁ ራስ ነህ። እንግዲህ የወርቁ ራስ የሆነው ባቢሎን ወይም ናቡከደነጾር ግዛት ከሱም በኋላ ያሉ መሪዎች ሲመሩት የነበረው ግዛት በታሪክ ስንመለከት ልክ ዳንኤል በትንቢት እንደተናገረው እንዳብራራለት በህልሙም እንዳየው ነው የሆነው። ከ606 ዓመተ ዓለም እስከ 538 ዓመተ ዓለም የባቢሎን መንግስት ገዢ ነበረ። ዓለምን የሚገዛ ነበር። አንተ የወርቁ ራስ ነህ፣ ስለዚህ የምትገዛው አንተ ነህ፣ ዓለምን የምትገዛው አንተ ነህ። ግን ቀጥሎ ቁጥር 39 ግን ምን ይላል? ካንተ የሚያንስ ሌላ መንግስት ይነሳል አለው። ካንተ በኋላ ይሄ ደግሞ በብር የተመሰለው መንግስት ነው። ከወርቁ ራስ ቀጥሎ ደረቱ ብር ነው ይላል ያየው ህልም ዳንኤል ያንን ሲያብራራለት። ብሩ ደግሞ ካንተ የሚያንስ ሌላ መንግስት እንደሚነሳ ነው። ካንተ የሚያንስ ቢሆንም በኳሊቲ ማለት ነው፣ ከወርቅ ብር አነስ ይላል። ካንተ የሚያንስ ቢሆንም በጥንካሬ ግን ካንተ ይበልጣል። ምክንያቱም ያንተን መንግስት ያስወግዳል። ብር ከወርቅ ይልቅ እንደሚጠነክር። ይሄ ደግሞ በሜዶንና ፋርስ ተፈጸመ። ታሪክ ስንከታተል ከ538 ዓመተ ዓለም ጀምሮ እስከ 331 ዓመተ ዓለም ባቢሎን ቀርቶ ሜዶንና ፋርስ ነው ዓለምን የገዛው። ባቢሎን ቀረች። ምክንያቱም ካንተ የሚያንስ ሌላ መንግስት ይነሳል አለው። ስለዚህም ባቢሎንን አስወግዶ ሜዶንና ፋርስ ወይም የብሩ መንግስት ተተካ ማለት ነው። ይህም ሂስትሪ ያረጋግጣል። በታሪክ ስናመለከት ከባቢሎን ቀጥሎ ዓለምን ሲገዛ የነበረው የሜዶንና የፋርስ መንግስት ነው። ይሄ ደግሞ እስከ 331 ዓመተ ዓለም ድረስ ቀጠለ። ቀጥሎ ነሐሱን በተመለከተ ሲናገር ቁጥር 39 ላይ እንደዚሁ ቀጥሎ በናስ የተመሰለው ሶስተኛ መንግስት ይነሳል አለ። ሌላ መንግስት ይነሳል። ሂስትሪ እንዴት እየሄደ እንዳለ ተመልከቱ። ልክ በትንቢት እንዳየው እንደተነገረው ዳንኤልም እንደተረጎመው በቀጥታ እየሄደ እንዳለ እንመለከታለን። ስለዚህ ሶስተኛ መንግስት ይነሳል አለ። ይሄ ደግሞ የናስ መንግስት ማን ነው ካልን የናስ መንግስቱ የግሪክ መንግስት ነው። በታሪክም ስንመለከት ከሜዶንና ፋርስ ቀጥሎ ዓለምን የገዛው ይሄ መንግስት ነው፣ የግሪክ መንግስት ነው። ሜዶንና ፋርስን በማሸነፍ ማለት ነው የገዛው የግሪክ መንግስት ነው። ከ331 እስከ 168 አራተኛው ይላል ቁጥር 39 አራተኛው መንግስት ሁሉን እንደሚያደቅ ብረት ይሆናል ይላል። ቀጥሎ ደግሞ ሌላ አራተኛ ይነሳል ከግሪክ ቀጥሎ። ይሄ ደግሞ ብረት ነው፣ እግሩ ብረት ነው። ያየው ህልም ምስል እግሩ ብረት ነው። ስለዚህ የወርቁ መንግስት ገዛ አለፈ የባቢሎን። ቀጥሎ ደግሞ የብሩ መንግስት ሜዶንና ፋርስ ዓለምን አስተዳድሮ አለፈ እግዚአብሔር እንደተናገረው። ቀጥሎ የነሐሱም የግሪክ እንደዚሁ ገዛ አለፈ። ቀጥሎ የመጣው ደግሞ ሮም ነው። ሮምም እንደዚሁ መግዛት ጀመረ። ከ168 ዓመተ ዓለም የጀመረ ሮም እስከ 476 ዓመተ ምህረት ድረስ ገዝቷል። ያን ጊዜ ይህንን ሲያደርግ በዚህ ግዛት ውስጥ ነው ክርስቶስ ኢየሱስ የመጣው፣ በሮም አገዛዝ ውስጥ። ተመልከቱ፣ ታሪክ በትክክል የተፈጸመ እየሄደ እንዳለ እንመለከታለን። እዚያ ጋር አላቆመም፣ ቀጠለ። ቀጥሎ ደግሞ ምን ይላል? ዳንኤል 2:42 ላይ ከዚያ በኋላ እግሩ ወይም ጣቶቹ የታችኛው ብረት እኩሉ ሸክላ ይሆናል አለ። እንደዚሁ እኩሉ ብረት እኩሉ ሸክላ እንደነበሩ እኩሉ ብርቱ እኩሉ ደካማ መንግስት ይሆናል። ከዚያ ቀጥሎ አንድ መንግስት አይሆንም። አሁን ሮም ትገዛ ስለነበር አበቃ። መንግስት በአንድ መግዛቱ ዛጋ ከተመ አለ። ከዚያ የተከፋፈለ መንግስት ይሆናል አለ። ልክ እንደዚሁ እንደተናገረው ሮም ተከፋፈለች። አንድ መሆኗ ቀረና ዓለምን መግዛቷ ቀረና ከዚያ በኋላ ተከፋፈለች። ለ10 ተከፋፈለች። 10ሩ የእግር ጣቶች እንደሚያሳዩት ሁሉ ተከፋፈለች። ለ10 ተከፋፈለች። አሁንም ተመልከቱ፣ ታሪኩ በትክክል ያሳየናል። ሮም እንዴት እንደተከፋፈለች በሂስትሪ እናነባለን እና እዚያ ድረስ ደረሰ፣ ክፍፍሉ ድረስ ደረሰ።
የተከፋፈለው መንግስት ከ476 ዓመተ ምህረት ጀመረ ማለት ነው። ከዚያ በኋላ መጽሐፍ ቅዱስ ሲነግረን በተከፋፈለው ዘመን ውስጥ ይላል የእግዚአብሔር ቃል ሲናገር ያን ጊዜ ከተራራ ላይ የምትወርድ ድንጋይ ትመጣለች፣ እነዚህን የተከፋፈሉ መንግስታት ሁሉ ትፈጫለች፣ ታላቅ መንግስት ሆናለች አለ። ያቺ ትንሽ ድንጋይ ከተራራ የምትመጣው ድንጋይ የክርስቶስ ኢየሱስ መንግስት ነች። እንግዲህ የቀረው እሱ ነው። ሌላው ሁሉ መጣ። አሁን የተከፋፈለው ዘመን ላይ ነን ያለ ነው። ሮም ተከፋፍላለች። በተከፋፈለው ዘመን ውስጥ ነን ያለ ነው። ስለዚህ በዚህ ውስጥ እያለ ክርስቶስ ዳግም ይመጣል። እንግዲህ በመጽሐፍ ቅዱሳችን ማቴዎስ 24 ላይ የተለያዩ ምልክቶችን ይነግረናል። ክርስቶስ ከመምጣቱ በፊት የሚሆኑ ምልክቶችን ባለፈውም እንዳጠና ነው የሐሰተኛ ክርስቶሶች መምጣት ይሆናል ይላል። ማቴዎስ 24 ላይ ጦርነት ይሆናል ይላል። የመሬት መናወጥ ይሆናል ይላል። ቸነፈር ይሆናል ይላል። ረሃብ ይሆናል ይላል። መከራ ይሆናል ይላል። ክርስቶስ ከመምጣቱ በፊት እነዚህ ሁሉ ነገሮች ይሆናሉ። የፍቅር መቀዝቀዝ ይሆናል። ሰዎች ፍቅራቸው ይቀዘቅዛል። ዘላቂነት የሌለው የሰላም ስምምነት ይኖራል። የአስማትና የጥንቆላ ስራ ይስፋፋል። ይሄ ስፒሪቹዋሊዝም ተብሎ የሚጠራው ነገር ይስፋፋል። የእውቀት መብዛት ይሆናል ላለ የእውቀት መብዛት በእርግጥም እየሆነ እንዳለም እንመለከታለን። ከዚያም ወንጌል ለዓለም ሁሉ ይሰበካል። ይሄ የክርስቶስ ኢየሱስ ቃል ነው። እሱ ከመምጣቱ በፊት ምን እንደሚሆን ሲናገር እነዚህ ሁሉ ነገሮች ይሆናሉ አለ። ወንጌልም ለዓለም ይሰበካል። እንግዲህ አሁን መጨረሻ ዘመን ላይ እንዳለን እነዚህ ሁሉ ነገሮች እየተፈጸሙ እንዳሉ ስናይ መረዳት እንችላለን። በተለይ ደግሞ ወንጌል አሁን ለዓለም በብዙ መንገዶች የተሰበከ ነው። በሰዎች ይሰበካል፣ በሚዲያዎች ይሰበካል፣ በጽሁፎች ይሰበካል፣ በሁሉም ነገር ይሰበካል። ሰዎች በተለያየ መንገድ ወንጌልን እየሰሙ ያሉበት ሁኔታ እንዳለ ከመቼውም ጊዜ ይልቅ ሰዎች በተለያየ መንገድ ወንጌልን እየሰሙ እንዳለ እንመለከታለን። እንግዲያውስ ክርስቶስ ኢየሱስ የሚመጣ ከሆነ እሱ እንዴት ነው የሚመጣው? ይሄን ተስፋ እንዴት ነው የሚፈጸመው? ይሄን ጥያቄ ልንጠይቅ እንችል ይሆናል። እንዴት እንደሚመጣ ተስፋው እንዴት እንደሚፈጸም መጽሐፍ ቅዱስ የሚናገረው እንመልከት። አንደኛ ክርስቶስ ሲመጣ ተስፋው ሲፈጸም እየታየ ይመጣል፣ ይገለጣል። እየታየ ነው የሚመጣው። ራዕይ ምዕራፍ 1 ቁጥር 7 ላይ እነሆ በደመና ይመጣል፣ ዓይንም ሁሉ ያየዋል። ስለዚህ ክርስቶስ በሚመጣበት ጊዜ ዓይን ሁሉ ያየዋል። በዚህ ምክንያት ነው እዚህ ጋር ነው እዛ ጋር ነው ማለት አንችልም። ክርስቶስ ሲመጣ ዓይን ሁሉ እንደሚያየው መጽሐፍ ቅዱስ ይናገራል። እንዲያውም ማቴዎስ 24:27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ ድረስ እንደሚታይ የሰው ልጅ አመጣጥም እንዲሁ ይሆናልና ይላል። እየታየ ይመጣል። ክርስቶስ ኢየሱስ ዓይን ሁሉ እያየው ነው የሚመጣው። በስውር በሆነች ቦታ የሚመጣበት ሁኔታ የለም። መጽሐፍ ቅዱስ ይኸው በግልጽ የሚናገረው መብረቅ ከምስራቅ እስከ ምዕራብ እንደሚታየው ዓለም ክርስቶስን ታየዋለች። ሁሉም ክርስቶስን ያየዋል። ስለዚህ ክርስቶስ ኢየሱስ ሲመጣ መጽሐፍ ቅዱስ አንዲቱ ትነጠቃለች፣ አንዲቱ ትቀራለች ይላል። ሁለት ሆነው ምናልባት የፈጩ እያለ ሁለት ሆነው በሚፈጩበት ጊዜ አንዲቱ ትነጠቃለች፣ አንዲቱ ትቀራለች። ይሄ ማለት ምን ማለት ነው? ክርስቶስ ኢየሱስ በስውር እየመጣ ሰዎችን ይወስዳል ማለት ሳይሆን፣ ነገር ግን በሚመጣበት ጊዜ ያመነችዋ ትነጠቃለች፣ ያላመነችዋ ትቀራለች ማለት ነው። በክርስቶስ ኢየሱስ ያመኑ ሁሉ ሲመጣ ይነጠቃሉ፣ ነገር ግን ያላመኑት ደግሞ ይቀራሉ፣ አይወሰዱም። ስለዚህ ይሄ ነው የሚሆነው። ክርስቶስ ሲመጣ ሰዎች በዚህ መልክ ይወሰዳሉ። ሁለተኛ ሲመጣ እንዴት ነው? ድምፅ ይሰማል። በመገለጡ ጊዜ ድምፅ እየተሰማ ነው የሚፈጸመው። ከፍተኛ ድምፅ ይሰማል መጽሐፍ ቅዱስ እንደሚናገረው አንደኛ ተሰሎንቄ 4:16። ስለዚህ ያን ጊዜ የሚያዩ ያዩታል፣ የሚሰሙም ድምፁን ይሰማሉ። ይህን ከፍተኛ ድምፅ ይሰማሉ። የክርስቶስ ኢየሱስን መምጣት የሚያበስረውን ከፍተኛ ድምፅ ይሰማሉ። ስለዚህ ለሁሉ ሰው ተስፋ አለው ማለት ነው። ለሚሰማውም ለማይሰማውም፣
ለሚያየውም ለማያየውም የሚሆን ማረጋገጫ ክርስቶስ እንደመጣ የሚገልጽ ነገር አለው ማለት ነው። አንደኛ ተሰሎንቄ 4:16 ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና። ክርስቶስ ከሰማይ ይወርዳል። ከፍተኛ በሆነ በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳል። ብዙ መላእክት አጅበውት ክርስቶስ ኢየሱስ ይመጣል። ሶስተኛ ክርስቶስ ራሱ በመገለጹ ነው የሚፈጸመው። ራሱ ነው የሚገለጸው፣ ሌላ አይመጣም። ራሱ ሐዋርያት ሥራ 1:11 ደግሞ የገሊላ ሰዎች ሆይ ወደ ሰማይ የምትመለከታችሁ ለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ራሱ ማለት ነው ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ይህ ያያችሁት ኢየሱስ ሲሄድ እንዳያችሁት ተመልሶ ይመጣል። ራሱ ነው የሚመጣው፣ ሌላ አይደለም። የሚወክለውም ነገር የለም። ክርስቶስ ራሱ ነው የሚመጣው። ስለዚህ የክርስቶስ ወኪል ነኝ ብሎ የሚመጣ ካለ አይደለም፣ ክርስቶስ ራሱ ነው ተመልሶ የሚመጣው። ስለዚህ በዚህ ይፈጸማል። ሰይጣን ግን የክርስቶስን መምጣት ምስል ሊያበላሽ ይፈልጋል። በብዙ መንገድ ሊያበላሽ ይፈልጋል። ሰይጣን ክርስቶስ ኢየሱስ ይመጣል የሚለውን ተስፋ ያመጣጡንም ሁኔታ ማበላሸት ነው የሚፈልገው። ያንን ምስል ማበላሸት ይፈልጋል። ስለዚህም ሰይጣን ምን ይላል? ክርስቶስ ይዘገያል ይላል። ይዘገያል፣ ክርስቶስ ይዘገያል። በሰዎች አእምሮ ውስጥ ክርስቶስ እንደሚዘገይ መጀመሪያ የሚሰራበት አንደኛው መንገድ ይሄ ነው። ምንሉሽ ያበላሸዋል። ክርስቶስ ይመጣል የሚለው ግዴለም ይዘገያል በሚል ሰዎች እንዲዝናኑ ክርስቶስ እንደማይመጣ እንደሚቆይ እንዲያስቡ ሰይጣን በሰዎች ውስጥ ይህንን ያደርጋል። ስለዚህ ነው መጽሐፍ ቅዱስ ምንድን ያለው? ሁለተኛ ጴጥሮስ 3:9-10 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ንስሐ እንዲደርሱ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ስለዚህ ክርስቶስ ኢየሱስ ይዘገያል ብላችሁ አታስቡ ነው የሚለው መጽሐፍ ቅዱስ። ለአንዳንዶች የሚዘገይ ሊመስላቸው ይችል ይሆናል። ሰይጣንም እንደዚህ አድርጎ ሊያሳምናቸው ይችል ይሆናል። አይመጣም እኮ ማለት ይዘገያል እኮ ይቆያል እኮ፣ ስለዚህ የምትፈልገውን አድርግ ሊላቸው ይችል ይሆናል። እና አንዳንዶችም ደግሞ ያንን ሊያስቡ ይችላሉ። አይ ይዘገያል፣ ይሄ ተስፋ ይዘገያል ብለው ሊያስቡ ይችላሉ። ስለዚህ ጌታ ምን አለ? እንደሱ እንዳታስቡ በእግዚአብሔር ዘንድ አለ አንድ ቀን እንደ 1000 ዓመት። ይሄ ማለት ምን ማለት ነው? በእግዚአብሔር ዘንድ ለእናንተ አንድ ቀን የምትመስላት እርሱ ግን ረጅም አድርጎ ያስበዋል። መዳን እንዳለባቸው ብዙዎችን ያስባል። በእሱ ዘንድ ደግሞ 1000 ቀን እንደ አንድ ቀን ነው። እኛ በጣም 1000 ዓመት ሆነ እኮ ብለን ረጅም አድርገን እንወስደው፣ በእግዚአብሔር አቆጣጠር ሲያያት ደግሞ እንደ አንድ ቀን ነች የምትሆነው፣ ትንሽ ነች። ዘላለማዊ አምላክ ስለሆነ ከዚህ የተነሳ ማለት ነው። ስለዚህ ይዘገያል ብለን ማሰብ የለብንም። ሰይጣን ምስሉን በዚህ መልክ ሲያበላሽ ያንን መቀበል የለብንም። ጊዜ ያለን ብለን መዘናጋት የለብንም። ሌላው ሰይጣን የሚለው ምንድነው? ክርስቶስ አይመጣም ነው። አይመጣም። ይሄንንም ለሰዎች ያሳምናል። እንዲህ ይላል ሁለተኛ ጴጥሮስ 3:1-3 በመጨረሻ ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት ወቁ። እነርሱም የመምጣቱ ተስፋ ቃል ወዴት ነው? አባቶች ከመጡባቸው ጊዜ ከፍጥረት ጀመሪያ ይዞ ሁሉ እንዳለ የኖረ የሚለወጥ ነገር የለም። ስለዚህ አይመጣም። ይህንን ነው ሰይጣን በሰዎች አእምሮ ውስጥ የሚያስቀምጠው። ይኸው ከፍጥረት ጀምሮ ስንትና ስንት ዘመን አለፈ፣ የተለወጠ ነገር የለም፣ አይመጣም። ይህንን ሰዎች እንዲያምኑ ያደርጋል። በዚህ መልክ ምስሉን ሰይጣን ያበላሻል። ሰይጣን የክርስቶስን መምጣት ያበላሻል። ሌላ ደግሞ ምን ብሎ ያበላሻል? ክርስቶስ መጥቷል። ብዙ ጊዜ የምንሰማቸው ንግግሮች ናቸው። ክርስቶስ መጥቷል የሚሉ ንግግሮችን እንሰማለን። ጌታ ግን ሲመክር እንደዚህ አለ። እንዲህ እንደሚሆን ስለሚያውቅ ሰዎች መጥተው ክርስቶስ መጥቷል እዛ ቦታ እኮ አለ እንደሚሉ ስለሚያውቅ ክርስቶስ ቀድሞ ይሄንን አስጠነቀቀ። ማቴዎስ 24:26 እንግዲህ እነሆ በበረሃ አለ ቢሏችሁ አትውጡ፣ እነሆ በልፍኝ ነው ቢሏችሁ አትመኑ። ኦኬ እንደው ወጣ ያለ ቦታ ላይ እኮ ነው ያለው ቢሏችሁ አትውጡ። አይደለም ልፍኝ ውስጥ ነው ያለው የሆነ
የተዘጋ ቦታ ነው ቢላችሁ ደግሞ እሱንም አትቀበሉ፣ አትመኑ። በትክክልም ይሄ እንደሚባል ክርስቶስ ያውቃል። አረ ክርስቶስ እዛ ነው ያለው ይባላል። መጥቷል እኮ እዚያ ነው ያለው፣ እገሌንና እገሌን እያስታረቀ ነው ያለው የሚሉ ወሬዎች ተሰማላችሁ። ይህንን አትመኑ አለ ክርስቶስ ኢየሱስ ሲናገር። እንዲህ ቢሏችሁ አትውጡ። ክርስቶስ መጥቷል የሚለው ነገር ሲነግሯችሁ አትመኑ። ለምን? ክርስቶስ ሲመጣ ሁሉ ያየዋል። ዝም ብሎ በድብቅ አይደለም የሚመጣው። አንድ ስፍራ ዝም ብሎ መጥቶ አይቀመጥም። አሁን ድሮ በበረት እንደተወለደው አይሆንም። አሁን ግን አይን ሁሉ እያየው ክርስቶስ ኢየሱስ ስለሚመጣ አትመኑ። ይህንን አትመኑ። ክርስቶስ ለምን ይመጣል ብለን ከጠየቅን መልሱ ቀላል ነው። ዮሐንስ 13 ላይ ተገልጿል። ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ክብር ለእግዚአብሔር ይሁን። ክርስቶስ የሚመጣበት ምክንያት ወደሱ ሊወስደን ነው። ወደሱ ሊወስደን ነው። ልጆቹን ሊወስድ ነው። እመጣለሁ፣ ከዚያ በኋላ ወደ አዘጋጀሁላችሁ ስፍራ ይዣችሁ ይሄዳሉ። ወደ ሰማይ ልጆቹን ይዞ ይሄዳል። ክርስቶስ ሲመጣ ወደ ሰማይ ልጆቹን ይዞ ይሄዳል። እንግዲያውስ ጥያቄው ታዲያ ምን እናድርግ? ክርስቶስ የሚመጣ ከሆነ ምን እናድርግ? እንግዲህ በሁለት ቀናት ውስጥ ምልክቶቹን ሁሉ አይተናል። የክርስቶስ ኢየሱስ መምጫ በጣም ቀርቧል። ይመጣል ክርስቶስ ኢየሱስ። ስለዚህ ታዲያ ምን እናድርግ? እንግዲህ ክርስቶስ የሚመጣ ከሆነ ምንድነው የሚጠበቅብን? ምናልባት ይህን ጥያቄ የምትጠይቁ ካላችሁ መልሶቹን ላስቀምጥ። አንደኛ ኢየሱስ እንደሚመጣ እርግጠኞች ነው። ኢየሱስ እንደሚመጣ እርግጠኞች ነው። ማረጋገጣችን ምን እንደሆነ ቀደም ተመልክተናል። ጌታ ስለተናገረው እርግጠኛ ነው። መላእክት ስላበሰሩት ደግሞ እርግጠኛ ነው። ሐዋርያት እውነተኛ የሆኑ ተከታዮቹም ደግሞ ስላረጋገጡት እርግጠኛ ነው። ስለዚህ ይሄ እርግጠኛ እንደሆነ እንወቅ። እርግጠኞች ሆነን እንኖር። ክርስቶስ ይመጣል፣ እርግጠኛ ነው። ስለዚህ እርግጠኞች ሁኑ። የምትጠራጠሩበት ነገር አይኑር። ክርስቶስ አይመጣም ብላችሁ አታስቡ። ሰይጣን ያጣመመውን ነገር አትከተሉ። ነገር ግን ኢየሱስ ይመጣል። ይህንን እናስብ። ሁለተኛ እንዘጋጅ። መጽሐፍ ቅዱስ ይህንን በግልጽ ይነግረናል፣ መዘጋጀት እንደሚያስፈልግ። ሉቃስ 12:40 እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። አትዝናኑ፣ በቸልተኝነት አትኑሩ፣ ተዘጋጁ። ይመጣል ብላችሁ እየጠበቃችሁት ኑሩ፣ ተዘጋጁ። ስንዘጋጅ ምን እያደረግን ነው የምንዘጋጀው? በመጸለይ ጌታ ሆይ ስትመጣ በመንግስትህ አስበኝ እየጸለይን እንዘጋጅ። ቃሉን በማጥናት የእግዚአብሔርን ቃል ስናጠና፣ የእግዚአብሔርን ቃል መጽሐፍ ቅዱስን ስናጠና ብዙ በረከቶች እንደምናገኝ፣ ለምጽአቱ እንደምንዘጋጅ ከዚህ በፊት በሁለተኛ ቀን ትምህርታችንም ተመልክተናል። ስለዚህ በቃሉ ጥናት እየተዘጋጀን እንቆያል። በምስክርነት እነዚህ ሶስት ነገሮች አስፈላጊ ናቸው፣ ለዝግጅታችን አስፈላጊ ናቸው። በምስክርነት ይሄንን ያገኘነውን ሌሎች እንዲያገኙት፣ የክርስቶስ ዳግም ምጽአት እንዲፋጠን፣ ያልሰሙ እንዲሰሙ መመስከር በምስክርነት፣ በመጸለይ፣ ቃሉን በማጥናት በምስክርነት። እነዚህ ሶስቱ አስፈላጊ ነገሮች ናቸው። በቤተ መቅደሱ ውስጥ በቅዱሱ ስፍራ የነበሩ ሶስቱ ነገሮች እነዚህ እንደነበሩ ታስታውሳላችሁ። እና እነዚህ ሶስት ነገሮች አስፈላጊ ናቸው። መጸለይ ያዘጋጀናል፣ ቃሉን ማጥናት ያዘጋጀናል፣ በምስክርነት መንቀሳቀስ ያዘጋጀናል፣ ሌሎችንም እንድናዘጋጅ ይረዳናል። እኛ ብቻ አይደለንም፣ ሌሎችንም እንድናዘጋጅ ይረዳናል። ሁለተኛው ይሄ ነው። ሶስተኛ መጽሐፍ ቅዱስ የሚመክረን ደግሞ እንጋደል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 3 እንዲህ ይላል፣ መልካሙን የእምነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ወገኖች መጋደል ስንል መያዝ ማለት ነው። የዘላለምን ሕይወት መያዝ። ሊያስለቅቀን የሚፈልግ ብዙ ነገር አለ።
የዘላለምን ሕይወት በእጃችን የገባውን የዘላለም ሕይወት አጥብቀን እንዳንይዝ ሊያስለቅቀን ይፈልጋል። ግን ተጋደል፣ አጥብቀህ ያዘው፣ ተጋደል። በመልካም መታመን ለታመንክለት ለዚህ ተጋደል። የዘላለምን ሕይወት ያዘው። የሚያስለቅቅ ነገር አይኖር፣ አትጣለው። መጽሐፍ ቅዱስ ደግሞ ሲናገር ይህ የዘላለም ሕይወት ማን እንደሆነ ነው የሚናገረው? ክርስቶስ ኢየሱስ። አንደኛ ዮሐንስ በምናነብበት ጊዜ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስን ያዝ፣ አጥብቀህ ያዝ። ክርስቶስ ኢየሱስን በሕይወት ሁል ጊዜ እንዳነገስከው ኑር። በዚህ መልክ ነው የምንዘጋጀው። የዘላለምን ሕይወት እንደያዝን ክርስቶስን በሕይወታችን እንደያዝን ነው የምንዘጋጀው። መልካሙን ገድል ተጋደል፣ ጠበቅ አድርገህ በመያዝ የሚመጣው ሊያስጥል የሚመጣውን እምቢ እያልክ እስከ ሞት እንኳን ቢሆን እምቢ እያልክ ተጋደል። ስለዚህ እንጋደል። በዚህ መልክ ነው የምንዘጋጀው። መያዝ የሚገባንን አጥብቀን በመያዝ የኢየሱስ ክርስቶስን ሕይወት የተሰጠንን ሕይወት በሕይወታችን የነገሰውን ጌታ በመያዝ ከጌታ ሳንለይ ጌታን ሳንተው በመያዝ መዘጋጀት። አራተኛ የምንዘጋጅበት መንገድ ያለንን ማጋራት ነው። ስንዘጋጅ ያለንን ማጋራት በሁለት መንገድ ያለንን እናጋራለን። አንደኛ ያለን የዘላለም ሕይወት ነው፣ እሱም ክርስቶስ ነው። ክርስቶስን ለሌሎች ማጋራት ነው። ክርስቶስን ለሌሎች ማጋራት ነው። ይሄንን ነው የሚመስለው ኢየሱስ ያዳነኝ ክርስቶስ ይሄ ነው፣ ኢየሱስ ይሄ ነው እያለን ለሰዎች የነገርን ለዳግም ምጽአቱ እነሱን ማዘጋጀት የምንዘጋጅበት አንዱ መንገድ ይሄ ነው። እያጋራን ኢየሱስን ለሰዎች እያጋራን። ሌላኛው የምናጋራው ደግሞ በክርስቶስ ያገኘነውን በረከት ነው። መጽሐፍ ቅዱስ የሚገርም ነገር ነው የሚናገረው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና ለሰዎች መልካም ስናደርግ እንደ መቼ አገኘን እናደረግን? ለነዚህ ከታናናሾቹ ለአንድ ያደረጋችሁት ለእኔ እንዳደረጋችሁት ነው አለ ክርስቶስ ኢየሱስ። ይህን ከተናገረ በኋላ ለእናንተ አለ ኑ ወደ አባቴ ደስታ ግቡ፣ ወደ ተዘጋጀላችሁ ደስታ ግቡ ይባላሉ። እነዚህ ሼር ያደረጉ፣ እነዚህ ያላቸውን ያጋሩ፣ የተሰጣቸውን በረከት ለሌሎች ያካፈሉ ክርስቶስ ኢየሱስ ሲመጣ ይዘጋጃሉ። እየተዘጋጁ ይጠብቁታል። ለምን? ብዙ የተቸገረ ሰው አለ። ይህን የተቸገረ ሰው ማግኘት መድረስ ችለዋል፣ ማገዝ ችለዋል። በክርስቶስ ኢየሱስ ያለውን ፍቅር ማሳየት ችለዋል፣ ያገኙትን ፍቅር ማሳየት ችለዋል። ስለዚህ እናጋራ። ከምንዘጋጅበት መንገድ አንዱ ማጋራት ነው፣ ያለንን ማጋራት ነው። ክርስቶስን እናጋራ፣ የተሰጠንን እናጋራ። በዚህ መንገድ እንዘጋጅ ወገኖቼ፣ በዚህ መንገድ እንዘጋጅ። እንግዲህ ኢየሱስ ክርስቶስ እንደሚመጣ እርግጠኞች ሁኑ፣ ለዛም ተዘጋጁ፣ ተጋደሉ፣ ያላችሁንም በማጋራት ጠብቁ። ምን እናድርግ? ይህንን ነው ማድረግ የምንችለው። ክርስቶስ ኢየሱስ በቃሉ የሚመክረን ይህንን ነው። በቃ ዛሬ እርግጠኛ ሁኑ በሕይወታችሁ። ምናልባት ክርስቶስ እንደማይመጣ ታስቡ ካላችሁ ክርስቶስ እንደሚመጣ እርግጠኛ ሁኑ። መምጣት ብቻ አይደለም መጥቶ እንደሚወስዳችሁ። ስለዚህም ተዘጋጁ። በመጸለይ ቃሉን በማጥናት በመመስከር ተዘጋጁ። ከዛ በኋላ ተጋደሉ፣ ያላችሁንም ለሌሎች አጋሩ። በዚህ መልክ ማድረግ የሚገባንን አድርገን ክርስቶስ ኢየሱስ በሚመጣበት ጊዜ እሱ ልጆች ሆነን ከእርሱ ጋር አብረን ወደ ሰማይ መሄድ እንችላለን። ምኞቴ ጸሎቴም ለሁላችንም ይህንን ነው። ጌታ ይባርካችሁ። ጌታ ደግሞ በዚህ መንገድ ክርስቶስን የምትጠብቁ እንድትሆኑ ሁላችሁንም ይርዳችሁ። እንጸልይና እንጨርሳለን። ጌታ ሆይ ተመስገን ስለ ቃልህ። ጌታ ሆይ ስለሰጠን ስለ ሰዓትም ተመስገን። ይህንን የከበረ ተስፋ እንድናይ ስለ ረዳን ተመስገን። ኦ ክርስቶስ ይመጣል፣ የተረጋገጠ ነው። ጌታ ሆይ ይህንን የተረጋገጠ ተስፋ ሰይጣን እንዳያስጥለን፣ አቤቱ የሰይጣንን ሐሰተኛ ወሬ እንዳንሰማ ጌታ ሆይ፣ ነገር ግን በዳግም ምጽአት ተስፋ ልባችን ሁልጊዜ የተሞላ እንዲሆን ጌታ ሆይ እርዳን። እንድንዘጋጅና እንድንጠብቅህም ደግሞ ጌታ ሆይ እርዳን። ለሌሎች ማጋራት የሚገባና አጋራ ዘንድ መንፈስ ቅዱስ እንዲያግዘን ኃይል እንዲሆነን ጌታ ሆይ ሌሎችም ለምጽአትህ እንዲዘጋጁ
አቤቱ በእኛ ምስክርነት በእኛ ማጋራት ጌታ ሆይ እንድትጠቀም እንድታግዘን እንጸልያለን። ብዙዎች ይህን የምስራች ያልሰሙ ይስሙ። በዚህም ጌታ ሆይ አንተን እያዳመጡ ያሉ ወገኖች ጌታ ሆይ ለዳግም ምጽአት በዚህ መልክ ጌታ ሆይ ተዘጋጅተው አንተን መጠበቅ እንዲችሉ ልትረዳቸው ጸልያለሁ። በቃልህ በጸሎት በምስክርነት እንድንተጋ ጌታ ሆይ እርዳን። አትለየን። ቀሪ ጊዜያችንን ሁሉ ለቀጣይ ምሽት በሰላም አገናኘን። በኢየሱስ ክርስቶስ ስም አሜን።